ጋር ለምሳሌ ከዚህ ጋር እንደምታዩት ምንድነው ላስት 28 ዳይስ ነው የሚል 38 ሚሊዮን ታይቶለታል። በአጠቃላይ ከዚህ ውስጥ እንኳን ስታዩት በአንድ ወር ውስጥ እንኳን ወደ $17800 በዚህ ወር ውስጥ ብቻ በኤአይ አውቶሜሽን ሰርቷል ማለት ነው። 17800 ብር እንኳን ብለን ያው በእኛ በሀገር ባሁን ባለችው በባንክ ምንዛሬ እንኳን ስንመነዝረው 2,700,000 ብር ድረስ በአንድ ወር ውስጥ ብቻ በኤአይ አውቶሜሽን ቪዲዮ ተሰርቶበታል ማለት ነው። ይህን ቻናል ለምሳሌ ስናይ ምንድነው 700,000 የታየለት ማለት ነው። አሁን ይሄ ልጅ 700,000 ታይቶለታል። በአጠቃላይ ወደ 13,000 ዋች አወር ነው። በአጠቃላይ ከዚህ ጋር እንደምናየው ግን $4,000 ሰርቷል ማለት ነው። ወደ $4,000 ራሱ ይሄንን እንኳን ብንመነዝረው ቀጥታ ምንድነው ይሄኛው ወደ 600,000 ብር ማለት ነው በኢትዮጵያ በቀን 700,000 ታይቶለት እንኳን በቀላሉ ከዚህም ስንት ነው ወደ $4,000 ሰርቶለታል ማለት ነው። አሁንም በቀጣይ ደግሞ ለእናንተ በደንብ አሁንም ግልጽ እንዲሆንላችሁ ከዚህ ላሳያችሁና በቀን 1 ወይም 2 ሰዓት ብቻ በመጠቀም በኢንተርኔት ገቢ ማግኘት ትፈልጋላችሁ? ብዙ ሰዎች ቻትጂፒቲ እንደ መጫወቻነት ብቻ ይጠቀሙበታል። ነገር ግን አንዳንዶች ይህን አፕሊኬሽን በመጠቀም በወር ውስጥ በብዙ ሺዎች እየሰሩ ይገኛሉ። በዛሬ ቪዲዮ ቻትጂፒቲ በመጠቀም ልትጀምሩት የምትችሉትን 3 ቀላል የኦንላይን ስራዎችን አንድ በአንድ እናሳያችኋለን። ከእናንተ የሚጠበቀው ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው ድረስ መከታተል ብቻ ነው። አሁን ቀጥታ እያንዳንዱን ስቴፕ እናሳያችኋለን። አሁን ወደ ቪዲዮ ቀጥታ ምንድነው የእያንዳንዳቸውን እስከነ ማስረጃቸው እና እያንዳንዱን ደግሞ ከዚህ ጋር ያሉትን ኦፕሽን ቀጥታ አንዳንድ እየገቡ ከዚህ ጋር አሳያችኋለሁ ማለት ነው። በመጀመሪያ ከዚህ ጋር የምናየው ምንድነው ኤአይ ምንድነው ዩቲዩብ አውቶሜሽን ቻናሎች ናቸው። ከዚህ ጋር ስናይ ምንድነው በማስረጃ እያንዳንዱ ነገር እናንተ እንድትረዱት አድርጌ በቀላሉ እንዴት አድርጌ ከትልቅ ጀምሮ እንዴት አድርጋችሁ እንደምትሰሩና የምትከፍልበት መንገድ ነው ያለን። ከዚህን ቻናል ስናይ መጀመሪያ ምንድነው ከዚህ ጋር ለምሳሌ ከዚህ ጋር እንደምታዩት ምንድነው ላስት 28 ዳይስ ነው የሚል ማለት በአንድ ወር ውስጥ ብቻ የተሰራ ሜክ ገንዘብ ነው ማለት ነው። ከዚህ ጋር ስናይ ምንድነው በቀላሉ ከዚህ ጋር መተን በአጠቃላይ ቪው ይሄ የታየለት ለምሳሌ ይሄ አውቶሜሽን በነጋች ላይ አውቶሜሽን ቻናል ሲሆን በቀላሉ የመታየት እና ቫይራል የመሆን እድል በጣም አለው። ምክንያቱም ሁሉም ሰው ሊያየው የሚችል ነው። አማርኛ ኮንተንት ሲሆን ግን ኢትዮጵያዊ ብቻ ያሉት ናቸው የሚያዩት ማለት ነው። ስለዚህ አውቶሜሽን እስከሆነ ድረስ ሁሉም ዓለም አቀፍ ያሉ ለብዙ ህዝብ ተደራሽ ስለሚሆን የብዙ ደግሞ ለመታየት እድል አለው ማለት ነው። ስለዚህ ከዚህ ጋር እንደምታዩት ለምሳሌ ምንድነው 138 ሚሊዮን ታይቶለታል። በአጠቃላይ ከዚህ ውስጥ እንኳን ስታዩት በአንድ ወር ውስጥ እንኳን ወደ $17,000 እዚህ ላይ ወደ $17,800 በዚህ ወር ውስጥ ብቻ በኤአይ አውቶሜሽን ሰርቷል ማለት ነው። ይህንን ቻናል እንኳን በእኛ በሀገራችን እንኳን ፕላስ በአባስተን እንኳን ብንሰራው 17,800 ብር እንኳን ብለን ያው በእኛ በሀገር ባሁን ባለችው በባንክ ምንዛሬ እንኳን ስንመነዝረው 2,700,000 ብር ድረስ በአንድ ወር ውስጥ ብቻ በኤአይ አውቶሜሽን ቪዲዮ ተሰርቶበታል ማለት ነው። በቀጣይ ከዚህ ጋር ደግሞ ስናይ ምንድነው ከዚህ በቀጣይ ደግሞ ወደ ጥግ ያለውን ቻናል ደግሞ ስናይ ከዚህ ጋር ምንድነው አሁን ይሄ ታየው ምንድነው በጣም በቀላሉ እንትን ያለ ነው። ይሄን ቻናል ለምሳሌ ስናይ ምንድነው 700,000 የታየለት ማለት ነው። ስቲል 700,000 በአንድ ወር ውስጥ በጣም ኢት ኢዝ ኢዚ ነው። አሁን ይሄ ልጅ 700,000 ታይቶለታል። በአጠቃላይ ወደ 13,000 ዋች አወር ነው። ወደ $4,000 ሰርቷል ማለት ነው። ወደ $4,000 ራሱ ይሄንን እንኳን ብንመነዝረው ቀጥታ ምንድነው ይሄኛው ወደ 600,000 ብር ማለት ነው በኢትዮጵያ በቀላሉ ማለት ነው። ይሄ 700,000 ታይቶለት እንኳን በቀላሉ ከዚህም ስንት ነው ወደ $4,000 ሰርቶለታል ማለት ነው። አሁንም በቀጣይ ደግሞ ለእናንተ በደንብ አሁንም ግልጽ እንዲሆንላችሁ ከዚህ ላሳያችሁና ከዚህ አሁንም ይሄ አውቶሜሽን ቪዲዮ ነው። ይሄ አውቶሜሽን ስታይት ምንድነው በአጠቃላይ 125,000 ቪው እስከዛሬ ታይቶለታል ማለት ነው። በአጠቃላይ ግን በዚህ ቻናል ውስጥ እየሰራ እስቲ ቻናሉ ሰብስክራይብ እንደምታዩት ምንድነው በጣም የወረደ ሰብስክራይብ ነው። ከዚህ ጋር እንደምታዩት ምንድነው ወደ 5,900 ሰብስክራይብ ነው ያለው። ግን አውቶሜሽን ቪዲዮ ስለሆነ ወይም ደግሞ ኢንተርናሽናል የሆነ ኮንተንት ስለሆነ በስንት ታይቶለታል? ወደ ስንት ነው? ወደ 6,000 ኦልሬዲ ወደ $7,000 ሰርቶለታል ማለት ነው። ይሄን $7,000 እንኳን በእኛ ሆነ ሀገርም ስንመነዝረው ወደ 1 ሚሊዮን ብር በሰርቷል ማለት ነው። ስለዚህ አሁን ከዚህ ጋር ልዩነቱን በደንብ ተረድታችሁታል ብዬ ተስፋ አደርጋለሁ። ስለዚህ አውቶሜሽን እና ኖርማል ቪዲዮ በጣም የሚለይ አውቶሜሽን ምላቸው ቪዲዮዎች ደግሞ ምን አይነት ቪዲዮዎች ናቸው የሚለውን ስናይ ከዚህ ጋር ለምሳሌ አሁን ይሄን ቻናል አሳያችሁ። ይሄ ቻናል ስናይ አውቶሜሽን ማለት ብዙ ጊዜ በኤአይ ጀነሬት ተሰርቶ ልክ እንደምታዩት ለምሳሌ በአኒሜሽን ሊሆን ይችላል፣ በእንስሳቶች ሊሆን ይችላል። ለምሳሌ አሁን ይሄ ቻናል ስንት ነው? ወደ 93 ሚሊዮን፣ ወደ 86 ሚሊዮን፣ ወደ 76 ሚሊዮን በአጠቃላይ በዚህ ቻናል ውስጥ እንኳን ስናየው
ስንት ነው? ወደ 1 ቢሊዮን 400 ሚሊዮን በላይ በጣም ታይቷል ማለት ነው። ምክንያቱም ይሄ ኮንተንት ምንድነው? ኢንተርናሽናል የኮንተንት ስለሆነ ነው ማለት ነው። ይሄ ኤአይ እናንተ ክሬት ያደረጋችሁ በኤአይ የምትሰሩት ናቸው ማለት ነው። ሶ እነዚህ ስራዎች ደግሞ በቀጣይም በሌላ ደግሞ በአኒሜሽን ስናያቸው ደግሞ ከዚህ ጋር እንደምትሄድ በአኒሜሽን የተሰሩ ቪዲዮዎች አሉ ማለት ነው። ብዙዎቻቸውን በቲክቶክ እና በዩቲዩብ ስትገቡ ቀጥታ ብዙ ጊዜ አውቶሜሽኖች ይመጡላቸዋል የኤአይ የድመቶች ምናምን። ሶ እነሱ እንኳን በቀላሉ በጣም የሚሰሩ ስራዎች ናቸው፣ ግን በስታያቸው በወር ውስጥ እንኳን በነጥብ የሚሰራባቸው ስራዎች ናቸው ማለት ነው። ስለዚህ በእነዚህ ጉዳይ ነው ከዚህ ውስጥ አሁን በዩቲዩብ ላይ በደንብ አድርጋችሁ መስራት ትችላላችሁ ብዬ አሰብኩ። ሶ ቻትጂፒቲ ጋር ደግሞ ከዚህ ጋር ስተመልሰን ቻትጂፒቲ ጋር እንዴት ነው መጠቀም የምንችለው ወይስ ደግሞ ቻትጂፒቲ እንዴት ነው በዚህ ስራ ላይ ሊያግዘን የሚችለው ካላችሁ በአጠቃላይ ከዚህ ጋር እናምቶላችኋል። ሶ ከዚህ ውስጥ ለምሳሌ ቻትጂፒቲን በጠየቃችሁ ሰዓት ምንድነው ለሁለት ለምሳሌ ምንድነው ጊቭ ሚ ኤ ቫይራል ዩቲዩብ ቪዲዮ አይዲያስ ብላችሁ ሰርች አድርጋችሁ እንኳን ብጠይቁት ቻትጂፒቲ በደንብ ሙሉ ይነግራችኋል። አንደኛ ምንድነው የቪዲዮ ስክሪፕቱን ይነግራችኋል፣ ለታርጋችሁ ቪዲዮ መስራት እንደምትችሉ ያን ስክሪፕት ይሰጣችኋል። ከዛ ምንድነው ታይትል እንኳን ይሰጣችኋል። ሶ ዲስክሪፕሽኑን ሙሉ ገለጻውን ይሰጣችኋል ማለት ነው። እናንተ የሚጠበቅባችሁ ምንድነው ያንን ቮይስ ኤአይ ከዚህ ውስጥ ቮይስ በመጨመር እንዲሁም ትራንስሌቶችን በመጨመር እዞ ኤአዩ ስለሚነግራችሁ ቻትጂፒቲ ሙሉ መረጃ ከዚህ ውስጥ ስለሚነግራችሁ በቀላሉ ማየት ትችላላችሁ ማለት ነው። ስለዚህ ቻትጂፒቲ በዚህ መልኩ ነው ትጠቀሙበታላችሁ ብያችሁ የነበረ ማለት ነው። ሶ ከዚህ ደግሞ ምንድነው በዚህ ተጨማሪ ከዚህ ምን ሰራ እንችላለን? ከዚህ በተጨማሪ ደግሞ ምንድነው እነዚህ ኤአይዎች ደግሞ ምን ይሰራባቸዋል ካላችሁኝ፣ አንደኛው አድስ ቢታይበታል። አድስ ማለት ቀጥታ ቪዲዮ ፖስት ባደረጋችሁ ሰዓት ላይ እዚህ ጋር እንደምታዩታችሁ ለምሳሌ እነዚህ ሁሉ የታየላቸው አድስ ኖርማል አድስ ሲሆኑ ሶ አድስ ያው ቪዲዮ መሀል ላይ የሚገቡ አድቨርቶች ናቸው ማለት ነው። በቀጣይ ደግሞ ምንድነው አፍሪ ማርኬት ነው። አፍሪ ማርኬት የተለያዩ ድርጅቶች እቃዎችን ማቴሪያል እንትኖችን ይሄ እቃዎችን ፕሮዳክቶችን ስቲል ማርኬቲንግ በመሸጥ በተጨማሪም ማግኘት ትችላላችሁ ማለት ነው። ሶ ልክ እነዚህ ውስጥ ተጨማሪ ደግሞ ሌላ ያልኳችሁ ምንድነው ስፖንሰርሺፖች አሉ። ተጨማሪ ስፖንሰር ጊፍት የሚሰጣችሁ አለ። በሶስቱ መንገድ በቀላሉ መስራት ትችላላችሁ ማለት ነው። ሶ በቀጣይ ደግሞ ቀደም ብያችሁ ነበረ በሁለተኛ ደረጃ ላይ ቻትጂፒቲን በመጠቀም ልንሰራቸው ከምንችለው ስራዎች መካከል ምንድነው ቲክቶክ ቻናል ነው። ሶ ቲክቶክ ቻናል ስንል የቲክቶክ አውቶሜሽን ኢንተርናሽናል የሆነ ቻናል ነው። ሶ በሀገራችን በብዙዎቻችሁ አሁን የምንጠቀመው ቲክቶክን ብዙዎቻችሁ አላችሁ፣ በብዛት ብዙዎቻችሁ ይኖራችኋል ብዬ ተስፋ ማድረጋለሁ። ግን የብዙዎቻችሁ ምንድነው የፈለገውን ያህል በሚሊዮን ቢታይላችሁ ወይም ደግሞ ፎሎወራችሁ እንኳን በሚሊዮን ቢያድግ ምንም አይነት ገንዘብ አትሰሩበትም። ይሄ ሆኖ ምንድነው ቲክቶካችሁ ይሄ ኢንተርናሽናል ስላልሆነ ነው ማለት ነው። ሶ ኢንተርናሽናል ደግሞ ያልሆነበት ምክንያት ምንድነው ኢትዮጵያ ውስጥ ላይ የለችበትም ማለት ነው። የቲክቶክ አልጎሪዝሙ ጭራሽ እንትን አይላትም ማለት ነው። ስለዚህ ይሄ ቲክቶክ አውቶሜሽን ኢንተርናሽናል የሆነ ቲክቶክ ላይ ደግሞ የራሳችሁን ክሬት አድርጋችሁ ይሄ ማለት በ7 ሀገራት ክሬት አድርጋችሁ ይሄንን ቻትጂፒቲን በመጠቀም መስራት ትችላላችሁ ማለት ነው። ለምሳሌ በቲክቶክ ክሬቲቭ ሪዋርድ ላይ እንዴት አድርገን ነው መስራት የምንችሉ ካላችሁ ቀጥታ ይነግራችኋል ማለት ነው። ሶ ቲክቶክ ላይ ገብታችሁ ያንዳንዱ ነገር ላይ ሊስት ያደርግላችኋል። ለምሳሌ 7 ሀገሮች አሉ። ኢትዮጵያ ውስጥ ከዚህ መካከል የለችበትም። ግን ምንድነው በዚህ ውስጥ በኢንተርናሽናል ኮንተንት በመስራት ተከፋይ መሆን ትችላላችሁ ማለት ነው። አሁን ቀጥታ ወደ ቲክቶክ ላሳያችሁና ሶ በቲክቶክ ላይ ደግሞ ምን ያህል ይሰራበታል ካላችሁኝ ለምሳሌ ከዚህ ጋር አሁን የቲክቶክ ክሬቲቭ ሪዋርድ ፕሮግራም የሚላለ እዚህ ላይ አሁን ለምሳሌ ከዚህ ማሳያችሁ ሶ ክሬቲቭ ሪዋርድ ለምሳሌ ሶ ይሄ ምንድነው በይሄ ቻናል ወደ ስንት ነው ወደ $6600 ስቲል በቲክቶክ ብቻ ሰርቷል ማለት ነው። ልክ አሁንም በቀጣይ ከዚህ ጋር ተያይዞ ደግሞ ስላሳያችሁ ለምሳሌ ከዚህ 10 ሚሊዮን ቪው አለ። በ10 ሚሊዮን ቪውስ ብቻ ስንት ነው ወደ 1352 10 ሚሊዮን ደግሞ በቲክቶክ አውቶሜሽን ወይም ደግሞ ኢንተርናሽናል ቪዲዮ በጣም ቀላል ነው። ሶ ቅድም አሁን ለምሳሌ የዩቲዩብ ቻናል እንዳሳያችሁ ለምሳሌ ከዚህ ጋር አንድ ቪዲዮ አሳይቻችሁ ነበረ። እሱ ምንድነው ለምሳሌ አሁን ይሄ 83 ሚሊዮን 86 ሚሊዮን 76 ሚሊዮን አሁን ይሄ እዚህ ውስጥ መታችሁ እንኳን እዚህ ታይቶ ቢሆን አሁን ይሄ በ10 ሚሊዮን ነው ወደ $1300 የቆጠረ ማለት ነው። ስለዚህ አሁን አንዳንዴ በምትለቁበት ሰዓት ላይ ቲክቶክ ቫይራል አውጥቶት 100 ሚሊዮን ቢታይላችሁ ኢማጂን ይሄ ወደ እስከ ስንት ነው እስከ $10,000 ድረስ የመስራት እድል አለው ማለት ነው። በቲክቶክ ደግሞ ኢንተርናሽናል ኮንተንት ከሆነ ማለት ያ ማለት ሁሉም ሰው ሊያዩ የሚችል ሀሳብ ከሆነ 10 ሚሊዮን በላይ የመታየት እድል አለው ማለት ነው። ስለዚህ በአጠቃላይ ምንድነው በቲክቶክም አውቶሜሽን በደንብ መስራት ትችላላችሁ። ዘሴም ነው ቲክቶክ አውቶሜሽን ማለት ቪዲዮዎችን መስራት ካላችሁ ለምሳሌ ካቶች ሊሆን ይችላሉ፣ አሁን ላይ በአኒሜሽኖች ህፃናቶች ሊሆን ይችላሉ። በተለያዩ እንደዚህ ኮንተንት በመስራት ሜክ ማድረግ ትችላላችሁ ማለት ነው። በዚህም ቻትጂፒቲ ጋር በደንብ አድርጋችሁ ተጻጽፋችሁ ይሰጣችኋል ማለት ነው። ሶ ቻትጂፒቲም ከዚህ ውስጥ ለምሳሌ ምንድነው የምትሉት ጊሚ 10 ቫይራል ቲክቶክ ቪዲዮ አይዲያስ ብላችሁ ሰርች ብታደርጉለት ቻትጂፒቲ ላይ
በደንብ አድርጎ አሁን ላይ ቫይራል የሆኑ ያሉ የቲክቶክ ቪዲዮዎችን በስነ ስርዓት ጽፎ እስከነ ምናቸው እስከነ እሱ ታይትላቸው ቪዲዮ ስክሪፕት እነዚህ ሙሉ አማካኝነት ጽፎ ይሰጣችኋል ማለት ነው። ስለዚህ በዚህ ውስጥ መካከል ደግሞ እናንተ ምንድነው የምትጨምሩበት ካፕሽን ትጨምሩበት አላችሁ። እሱ ካፕሽን እሱ በአፕሪ ስለምሰጣችሁ ምንም የሚያስቸግራችሁ ነገር የለም። ከእናንተ የሚጠበቀው ምንድነው ቮይስ ብቻ መጨመር ወይም ደግሞ አኒሜሽኑን የሆነ እንቅስቃሴ ሞመንት ላይ ሳውንድ ትራኮችን ብቻ በመጨመር እሱንም ከቻትጂፒቲ በደንብ አድርጎ ይነግራችኋል ማለት ነው። እሱንም ቻትጂፒቲን በመጠቀም በቀላሉ መስራት ትችላላችሁ ማለት ነው። ከዚህ ጋርም እንደምታዩት ምንድነው 747 ቲክቶክ ላይ የተሰራ ገንዘቦች ናቸው። ይሄን ማሳያችሁ ምንድነው ቲክቶክ ላይ አሁንም ሙላችሁንም መስራት ስለምትችሉ ነው። ስቲል በዚህ ጉዳይ ላይ ሰፋ ያለ ራሱን ካከፋፈቱ ጀምሮ እንዴት አድርጋችሁ ሞኔታይዝ ከመሆኑ ያለው ድረስ ስቴፖቹን በሌላ ቪዲዮ አሳያችኋል ማለት ነው። ወይም ደግሞ በኮሜንታችሁ መሰረት የዩቲዩብ ወይም ደግሞ የቲክቶክ አውቶሜሽን ከሁለቱ የቱ ይሻላል ብላችሁ ምርጫ ስትመርጡ የዛን ታይም ላይ ሰፋ ባለ ቪዲዮ ደግሞ ይዘንላችሁ እንመጣለን ማለት ነው። ስለዚህ አሁን በቲክቶክ ላይ ይሄን ያህል ድረስ ሜክ መደረግ ይችላል ማለት ነው። አሁን በተጨማሪ ደግሞ የምናየው ምንድነው በአጠቃላይ ሶስተኛው የምናየው ምንድነው ፍሪላንስ ራይቲንግ ነው። በቻትጂፒቲን በመጠቀም ይሄን መስራት እንችላለን ማለት ነው። ይሄንን በመስራት ምንድነው የምንሰራው ካላችሁ ይህ ስራ ምንድነው ኮንተንት ራይቲንግ ይፈልጋል ማለት ነው። ይሄን በዚህ ስራ ውስጥ ደግሞ ምንድነው ፍሪላንስ ውስጥ ደግሞ የምንሰራቸው ስራዎች ምንድነው ዌብሳይቶችን ክሬት እያደረግን እንዲሁም ፕሮዳክቶችንም ምንድነው ዲስክሪፕሽን በመስጠት ለተለያዩ እቃዎችን ምናምን ዌብሳይቶችን ፔጅ በመስራት ይሄንም በዚህም በሶስተኛ ቻትጂፒቲን በመጠየቅ ወይም ደግሞ ከቻትጂፒቲ ጋር አብሮ በመሆን መስራት ይቻላል ማለት ነው። ይሄንም በሰፊው እንግዲህ አገራችን ላይ በሆነ ሰዓት ላይ በጣም ቫይራል የወጣ ሀሳብ ነበረ። ብዙዎቻችሁም ይህን ስራ ከአንድም ሁለቴም አይታችሁት ሊሆን ይችላል በተለያየ ኮንተንት ሀሳብ። ግን አሁንም ቢሆን በደንብ አድርጋችሁ መስራት ትችሉበታላችሁ። ይህ ስራዎች ደግሞ ምንድነው የምንሰራችሁ ካላችሁ ቀጥታ ምንድነው በአፕወርክ ላይ፣ በፋይበር ላይ፣ በፍሪላንስ ላይ በተለያዩ በእነዚህ ድረገጾች ላይ ገብታችሁ የተለያዩ ለምሳሌ የሚያሰሯችሁ ሰዎች ዌብሳይት ማሰራት የሚፈልጉ ሰዎች ካላቸው ዲዛይነር ወይም ደግሞ የተለያዩ ለካምፓኒያቸው ወይም ደግሞ ለቻናላቸው ማኔጀር ቢፈልጉ ቀጥታ የምታገኙባቸው ከውጮች ጋር ዲል የምታደርጉ በእነዚህ ዌብሳይቶች ናቸው ማለት ነው። ስለዚህ በእነዚህ መካከልም ቻትጂፒቲ ጋር አብሮ ባንድ በመሆን ወይም ደግሞ ከቻትጂፒቲ ጋር አብሮ በመጠቀም ምንድነው ቻትጂፒቲ ጋር ስክሪፕት የጻፈላችሁ በእነዚህ መካከል እንዴት አድርጋችሁ ክሬት እንደምታደርጉ እንዴት አድርጋችሁ ዌብሳይት እንደምትሰሩ በቀላሉ መስራት ትችላላችሁ ማለት ነው። አሁን ዛሬ ምንድነው በአጠቃላይ ስለ ምንድነው ያሳያችሁ ዛሬ በአጠቃላይ ቻትጂፒቲን በመጠቀም 3 ኢትዮጵያ ውስጥ ሆነን በቀላሉ ከቤታችን ቁጭ ብለን በትርፍ ሰዓታችን ልንሰራቸው የምንችሉ የኦንላይን ስራዎችን ዛሬ አንድ በአንድ አሳይቻችኋለሁ ማለት ነው። ከናንተ ምን እንደምንጠብቀው አሁን ከሶስቱ መካከል የትኛው እንደተመቻቸውና ከሶስቱ መካከል ደግሞ ይበልጥ በዚህ ጉዳይ ላይ ሰፋ አድርገን ይዘንላችሁ እንድንመጣ አንዱን ኮሜንት ላይ ጻፉልን ማለት ነው። በኮሜንታችሁ መሰረት እንመልስላችኋለን ማለት ነው። ከዚህ ጋር ምንድነው የተለያዩ እንደዚህ አይነት ኦንላይን ስራዎችን ስንሰራ ቶሎ ደግሞ እንዲደርሳችሁ ወደ ዩቲዩባችሁ ትሄዳችሁ ነው ጭሱ ፕሮ ሚዲያ በማለት ጭሱ ፕሮ ሚዲያ ስትል ቀጥታ ይመጣላችሁ ቻናል አለ። እሱን ቻናል ቀጥታ በመግባት ከዚህ ውስጥ በየጊዜው የምንለቃቸው የኦንላይን ስራዎች ስላሉ እናንተ ከዚህ ገብታችሁ ምንድነው በየጊዜው ውስጥ እዚህ ላይ መከታተል ትችላላችሁ ማለት ነው። ከዚህ ውስጥ መካከል የተለያዩ የኦንላይን ስራዎች እንዴት እንደምንሰራ ስለ ዲጂታል፣ ስለ ኢትዮጵያ፣ ስለተለያዩ ስለ ቴክኖሎጂ ስራዎች ደግሞ ቀን በቀን እየለቀቅላችሁ ስለሆነ ከዚህ ውስጥ ገብታችሁ ሰብስክራይብ ካላደረጋችሁ ከዚህ ጋር ሰብስክራይብ የምትላለች ሰብስክራይብ የምትሏን ጭናችሁ እንዲሁም ይህን ቪዲዮ ላይክ በማድረግ ቤተሰብ ይሁኑ ማለት ነው። በቀጣይ የምንሰራቸው ቪዲዮዎች በፍጥነት ይደርሳችኋል ማለት ነው። የዛሬ ቪዲዮ ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም ሳምንት።